ሰላም ውድ የኮንዞም ቤተሰቦች እንዴት ናቸው? ይህ የአስረኛ ክፍል ኢኮኖሚክስ ሁለተኛው ቻፕተር ነው። ሁለተኛው ቻፕተር ደግሞ ስለ ቲዎሪ ኦፍ ዲማንድ ኤንድ ሰፕላይ ያወራል። ስለዚህ በዚህ ቻፕተር ከቲዎሪ ኦፍ ዲማንድ እና ሰፕላይ የተገናኙ ነገሮችን በጥልቀት ለማየት እንሞክራለን። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ ማድረግ ቤተሰብ እንድትሆኑ እንዲሁም ቤተሰብ የሆናችሁ ደግሞ በየቀኑ የመለቃችሁ ቪዲዮዎች ይደርሷችሁ ዘንድ የደወል ምልክቷን እንድትጫኑ በአክብሮት እየጠየቅኩኝ ወደ ዕለቱ ዝግጅት አመራለሁ ማለት ነው። እንግዲህ ዛሬ እንድናየው የወደድኩት ቲዎሪ ኦፍ ዲማንድ የሚለውን ነው። ስለ ቲዎሪ ኦፍ ዲማንድ በጥልቀት ከማየታችን በፊት ሌትስ ዲፋይን ዋት ዲማንድ ሚን ዲማንድ ማለት ምን ማለት ነው የሚለውን እንይ። ዲማንድ ኢዝ ዘ ኳንቲቲ ኦፍ ኤ ጉድ ኮንሱመርስ አር ዊሊንግ ኤንድ able to buy at various price in a given period of time. Demand ማለት ነው quantity of a good consumers are willing to buy at various price in a given time period ነው። so demand ስናነሳ ሁለት ነገሮች አብረው ይመጣሉ ማለት ነው። አንደኛ willingness to buy ነው፣ ሁለተኛ ability to pay ነው። አንድ ዲማንድ እንዲሆን ከተፈለገ effective desire መሆን አለበት። by the way desire ሁለት አይነት ነው። ሜሪድ ዲዛይር እና ኤፌክቲቭ ዲዛይር። ሜሪድ ዲዛይር ሚንስ ሜሪ ዊሽ ነው፣ ዊሊንግነስ ቱ ባይ አለህ፣ ነገር ግን አቢሊቲ ቱ ፔይ የለህም። ኤፌክቲቭ ዲዛይር ከሆነ ግን ዊሊንግነስ ቱ ባይ ፕላስ ኤቢሊቲ ቱ ፔይ ይሆናል ማለት ነው። ስለዚህ ዲማንድ ኢዝ ኤፌክቲቭ ዲዛይር ነው። ኤፌክቲቭ ዲዛይር እንደሆን ከተፈለገ ደግሞ ዊሊንግነስ ቱ ባይ ፕላስ አቢሊቲ ቱ ፔይ ፎር ዛት ጉድ አት ኤ ጊቨን ፕራይስ ዊዝን ኤ ጊቨን ታይም ፔሪድ ነው ማለት ነው። ስለዚህ ዲማንድ ኢዝ ኢኩቫለንት ቱ ዲዛይር ፕላስ ዊሊንግነስ ቱ ባይ ፕላስ ability to pay ነው ማለት ነው። ዲማንድ ምንድነው የምንባል? quantity of a good consumers are willing to buy at various prices in a given time period ብለን መመለስ መቻል አለብን ማለት ነው። ይህን ካለን እስኪ ስለ ዲማንድ ስኬጁል፣ ስለ ዲማንድ ከርቭ እና ስለ ዲማንድ ፈንክሽን ለማየት እንሞክር። እንግዲህ ዲማንድን በሶስት አይነት መንገድ መግለጽ እንችላለን። በስኬጁል መግለጽ እንችላለን፣ በከርቭ መግለጽ እንችላለን፣ በፈንክሽን መግለጽ እንችላለን። ዲማንድ ስኬጁል ማለት ነው a table showing quantity demanded at different prices. A table that shows different quantity of a commodities demanded at different price ከሆነ ምን ይባላል? ዲማንድ ስኬጁል ይባላል። በቴብል ነው ዲማንድ ስኬጁል the relationship between demand quantity demand እና ፕራይስን ሾው የሚያደርገው በቴብል ነው። ለምሳሌ ፕራይስ ኦፍ ኮፊ ኢን ብር እና ኳንቲቲ ዲማንድድ ኢን ኪሎግራም ሲያሳይ በቴብል መልክ ካሳየ ዲማንድ ስኬጁል ይባላል። እዚህ ቴብሉ ላይ በግልጽ ለመረዳት እንደምንሞክረው ፕራይስ 5 ሲሆን ኳንቲቲ ዲማንድ 8 ነበረ። ፕራይስ 30 ሲሆን ኳንቲቲ ዲማንድ 3 ይሆናል። ፕራይስ 40 ሲሆን ኳንቲቲ ዲማንድ 1 ይሆናል። ፕራይሱ 45 ሲደርስ ምንም አይነት ኳንቲቲ ዲማንድ አይኖርም፣ ምንም አይነት ግዢ አይኖርም ማለት ነው። ያ ማለት ኤቢሊቲ ቱ ፔይ የለውም ማለት ነው። አት ፕራይስ 45 ዘ ኮንሱመር ካን ፔይ ፎር ዛት ጉድ። ስለዚህ ኢፌክቲቭ ዲዛይር እዚህ ላይ አይችልም፣ አቢሊቲ ቱ ፔይ የለውም ማለት ነው። ስለዚህ ዲፈረንት ኳንቲቲ ዲማንድ አት ዲፈረንት ፕራይስ ሪሌሽንሺፓቸውን የሚያሳይ ምን ይባላል? ዲማንድ ስኬጁል ይባላል። ዲማንድ ከርቭ ማለት ደግሞ ኢዝ ኤ ግራፍ ዛት ሾውስ ዲፈረንት ኳንቲቲ ዲማንድድ አት ዲፈረንት ማርኬት ፕራይስ ነው። ያ ማለት ኢንዳይሬክትሊ ስኬጁሉን ወደ ግራፍ መቀየር ነው። ስኬጁሉን ወደ ግራፍ መቀየር ፕራይስ ኦን ዘ ዋይ አክሲስ ኤንድ ኳንቲቲ ዲማንድድ ኦን ዘ ኤክስ አክሲስ አድርጎ ቴብሏን ወደ ግራፍ ስንቀይር ምን ይባላል? ዲማንድ ከርቭ ይባላል። ዲማንድ ከርቭ ኢዝ ኤ ከርቭ ዛት ሾውስ ዘ ዲፈረንት አማውንት ኦፍ ኳንቲቲ ዲማንድድ አት ኮረስፖንዲንግ ማርኬት ፕራይስ የሚያሳይ ዲማንድ ከርቭ ይባላል። ዲማንድ ከርቭ ይባላል። ወይም ግራፍ ዛት ሾውስ ዲማንድ ስኬጁል ይባላል። ይሄ ዲማንድ ከርቭ ምንድን ነው? ዳውንዋርድ ስሎፒንግ ነው። ዳውንዋርድ ስሎፒንግ ለምን ሆነ ብንባል ቢኮዝ ኢት ሾውስ ዘ ኢንቨርስ ሪሌሽንሺፕ ቢትዊን ፕራይስ ኦፍ ዘ ኮሞዲቲ ኤንድ ኳንቲቲ ዲማንድ ስለሆነ ማለት ነው። ሶስተኛው ዲማንድ ፈንክሽን ነው። ዲማንድ ፈንክሽን ነው። በሶስት ነገሮች ይገለጻል ብለን ነበር አልኳችሁ። በስኬጁል አልኳችሁ፣ በከርቭ አልኳችሁ፣ በፈንክሽን አልኳችሁ። ስኬጁልና ከርቭን አየን። ፈንክሽንን ደግሞ ስናይ ዲማንድ ኤክስፕረስስ ኢን ዘ ኔቸር ኦፍ ፈንክሽናል ሪሌሽንሺፕ ቢትዊን ዘ ፕራይስ ኦፍ ዘ ኮሞዲቲ ኤንድ ኢትስ ኳንቲቲ ዲማንድድ። እንግዲህ ዲማንድ ዘ ኔቸር ኦፍ ፈንክሽናል ሪሌሽንሺፕ ቢትዊን ዘ ፕራይስ ኦፍ ዘ ኮሞዲቲ ኤንድ ኳንቲቲ ዲማንድድ መገለጽ ይችላል ማለት ነው። which means quantity demanded is a function of price። ያ ማለት ኳንቲቲ ዲማንድድ ዳይሬክትሊ ዲፔንድ የሚሆነው በፕራይስ ነው ማለት ነው። ኳንቲቲ ዲማንድ ኢዝ ኤ ፈንክሽን ኦፍ ፕራይስ ነው ማለት ኳንቲቲ ዲማንድ ኢዝ ኤ ፈንክሽን ኦፍ ፕራይስ ነው ማለት ኳንቲቲ ዲማንድ ዲፔንድስ ኦን
ፕራይስ ማለት ነው። እያንዳንዱ የምንገዛው ዲማንድ የምናደርገው አማውንት ከፕራይሱ ዲፔንድ ይሆናል። ፕራይሱ ትንሽ ሲሆን ብዙ እንገዛለን፣ ፕራይሱ ትንሽ ሲሆን ደግሞ ትልቅ ሲሆን ደግሞ ትንሽ ዲማንድ እናደርጋለን። which means that quantity demand is equal to A minus BP, where QD is the quantity demanded, P is the price, A is constant and B is quotient of price ነው። ስለዚህ quantity demanded demand function እንዴት ነው የሚገለጸው እንባል quantity demanded as a function of price is equal to A minus BP ይሆናል ማለት ነው። ኤ ምንድነው የምንባል ኮንስታንት ነው። ቢ ምንድነው ምንድነው ኮኤፊሺየንት ኦፍ ፕራይስ ነው ማለት ነው። as quantity is function of price or thus other variables expressed in tabular form or schedule can be transformed into curves ማለት ነው። so demand function is equal to QD is equal to A minus BP ይሆናል ማለት ነው። example individual demand function ለምሳሌ QD is equal to 50 minus 5p ይሆናል ማለት ነው። አሁን በዚህ ሴናሪዮ QD 50 ምንድነች? A ነች። A ምንድነች? ኮንስታንት ነች። ማይነስ 5 ደግሞ ምንድነች? ኮሸንት ኦፍ ፕራይስ ነች። ለምን ኔጌቲቭ ሳይን ሆነች ብትባሉ because it shows the inverse relationship between quantity demanded and price of the commodity demand curve downward sloping ስለሆነ ማይነስ 5 ሆነ ማለት ነው። ስሎፕ ኦፍ ዘ ላይን ታስታውሱ ከሆነ ሂሳብ ላይ ምን ነበረ? እንዴት ነበረ በእናታችሁ? ስሎፑ ምን ነበረ? ኤ ማይነስ ቢፒ በኤምኤክስ ፕላስ ቆይችን ቸክ ላድርጋት ይቅርታ። ሶ ይሄ አኮርዲንግሊ ከዛ ጋር y is equal to mx plus b ያ ማለት ነች። ዳውንዋርድ ስሎፒንግ ከሆነ ግን ማይነስ b ይሆናል ማለት ነው። ይሄ ማለት ነው ያን። ስለዚህ ኢንዲቪዱዋል ዲማንድ ፈንክሽኑ QD is equal to -5p ቢሆን እና በገበያ ውስጥ 100 አይደንቲካል ባየር ኢን ዘ ማርኬት ቢኖሩ ማርኬት ዲማንድ ፈንክሽኑን ለማግኘት ኢንዲቪዱዋል ዲማንድ ፈንክሽኑን በመቶ ማባዛት ነው። which means 100 ሲባዛ QD is equal to 5000 minus 500p ይሆናል ማለት ነው። 500p ይሆናል ማለት ነው። ዙሮ ይሄ ምንድነው እንግዲህ minus p the slope of the line ነች which is downward sloping of the downward sloping line ስለሆነች ማለት ነው። y is equal to እንዴት ነበረ? b plus mx ያ እሷ ማለት ነች። b ኮንስታንት ነች። ማይነስ m ወይም ፕላስ m አፓር ስሎፒንግ ከሆነ m ፖዚቲቭ ይሆናል። ዳውንዋርድ ስሎፒንግ ከሆነ ግን m ምን ይሆናል? ኔጌቲቭ ይሆናል። ስለዚህ ያቺ ስሎፓ ማይነስ b ኢንቨርስ ሪሌሽንሺፕ ታሳያለች ማለት ነው። ለማንኛውም ይሄን ኦሬዲ ስሎፕ ምናምን የሚለውን የሂሳቡ ትምህርት እዛው ሂሳብ ነው። ጀስት ሪማይንድ ላድርጋችሁ ብዬ ነው። ኢኮኖሚክስ ዋይዙ ግን ምንድነው ማይነስ b the slope of the line which is downward sloping የሚለውን ኢምፕላይ ለማድረግ ነው ማለት ነው። እንግዲህ ይሄን ካየን ፋክተርስ አፌክቲንግ ዲማንድ የሚለውን እንይ። ፋክተርስ አፌክቲንግ ዲማንድ አንደኛ ፕራይስ ኦፍ ዘ ጉድ ነው። ዲማንድን አፌክት የሚያደርገው ፕራይስ ኦፍ ዘ ጉድ ነው። ዘ ፕራይስ ኦፍ ኤ ኮሞዲቲ ኢዝ አን ኢምፖርታንት ዲተርሚናንት ኦፍ ዲማንድ። ፕራይስ ኤንድ ዲማንድ አር ኢንቨርስ ሪሌትድ አሁን እንዳልኳችሁ ማለት ነው። ዘ ሃየር ዘ ፕራይስ ዘ ሎወር ዘ ዲማንድ ኤንድ ቫይስ ቨርሳ። እንግዲህ አን ኢምፖርታንት ዲተርሚናንት ኦፍ ዲማንድ ብንባል ፕራይስ ኦፍ ዘ ኮሞዲቲ ነው። ፕራይስ እና ዲማንድ ኢንቨርስ ሪሌትድ ናቸው። አት ሃየር ፕራይስ ዘ ሎወር ዘ ዲማንድ ኤንድ at lower price the higher the demand which is vice versa ነው ማለት ነው። አንድ ሁለተኛ price of related goods ናቸው። the price of related goods like substitutes and contemporary goods are also affect the demand። እንግዲህ price of ዝምድና ያላቸው ሸቀጦች እነዚህ ሸቀጦች ሰብስቲቱት ሊሆኑ ይችላሉ ወይም ኮምፕሊመንታሪ ጉድስ ሊሆኑ ይችላሉ። ሰብስቲቱት ጉድስ ከተባለ substitute goods are goods which can be used one in place of the other ነው። goods that can be used in place of each other to satisfy a given want. for example coffee and tea, pen and pencil, butter and oil ምን ይባላሉ? substitute goods ይባላሉ። ለምሳሌ ቡና ብናጣ ሻይ ልንጠጣ እንችላለን። እስክሪብቶ ብናጣ እርሳስ ልንጠቀም እንችላለን። ቅቤ ብናጣ ዘይት እንጠቀማለን። እነዚህ ጉዶች substitute goods ይባላሉ።
ሌላ ደግሞ ኮምፕሊመንታሪ ጉድስ የሚባሉ ጉድስ which are used together አንድ ላይ የምንጠቀምባቸው are goods used together to satisfy a given want ለምሳሌ tea and sugar phone and sim card car and petrol gun and bullet እነዚህ ምንድናቸው ኮምፕሊመንታሪ ጉድስ ናቸው የአንዱ ጉድ መኖር ያለዛኛው ምንም አገልግሎት አይሰጥም ያ ማለት እንግዲህ በጣም ትንሽ ሰዎች ሻይን ያለ ስኳር ይጠጡ ይሆናል እንጂ ሻይና ስኳር አብረው የሚሄዱ ናቸው ስልክና ሲም ካርድ መኪናና ነዳጅ ጥይትና ገን እንደ ቡሌት አብረው የሚሄዱ ናቸው ስለዚህ አብረን ለምሳሌ ሶፍትዌር እና ኮምፒውተር አብረው የሚሄዱ ናቸው እነዚህ ምን ይባላሉ ኮምፕሊመንታሪ ጉድስ ይባላሉ ስለዚህ in case of substitutes rise in the price of one commodity leads to an increase in the demand for its substitute in case of substitute goods ከሆኑ ማለት አንዱን ጉድ in place of the other ምን ተጠቀመው ጉድ ከሆነ የአንዱ ዋጋ መጨመር የዛኛውን ዲማንድ ጨምሯል ለምሳሌ ሻይና ቡናን ብንወስድ የቡና ዋጋ መጨመር ቡናን ትተን ሻይ እንድንጠቀም ያደርገናል ማለት ነው but in case of the complementary goods ከሆነ ግን the fall of the price of one commodity leads to a rise in the demand for the other ለምሳሌ የነዳጅ ዋጋ ቢቀንስ የነዳጅ መኪና ዋጋዎች ምን ይላል ይጨምራል ደግሞ ሌላ ደግሞ አብረን የምንጠቀማቸው ሸቀጦች አይደሉ የስኳር ዋጋ ቢጨምር ደግሞ የሻይ ፍላጎታችን ይቀንሳል ስለዚህ ምን ማለት ነው in case of complementary goods a fall in the price of one commodity leads to a rise in the demand for both the goods ማለት ነው ስለዚህ ሁለት አይነት ጉዶች አለ substitute goods and complementary goods price of related goods is also an important factor that affects demand ነው ማለት ነው ሌላው factors affecting demand consumer income ነው consumer income is directly related to demand በቃ ኢንካም ገቢ ከዲማንድ ጋር ዳይሬክት ሪሌትድ ነው a change in the consumer's income significantly influences his demand for most commodities if the consumer income increases demand will greater ኢንካም ማለት ገቢ ነው እንግዲህ አንድ ሰው ትልቅ ገቢ ካለው ትልቅ ዲማንድ ይኖረዋል ትንሽ ገቢ ካለው ትንሽ ዲማንድ ይኖረዋል ስለዚህ ኮንሱመር ኢንካም እና ዲማንድ ዳይሬክት ሪሌትድ ናቸው ማለት ነው ሌላው ቴስት ኤንድ ሃቢት ነው ቴስት ኤንድ ፕሪፈረንስ These are very effective factors affecting demand for a commodity. When there is a change in the consumer taste, habit and preference, their demand will also change. ዙሮ ምንድነው ልምድ ነው habit taste ነው preference ነው ምርጫ ካለን ምንም እንኳን የዛ ሸቀጥ የዛ አቃ የዛ ሰርቪስ ዋጋው ቢጨምርም preference ስላለን እንጨምራለን ማለት ነው accordingly taste እና preferenceአችን change ሲሆን demandአችንም change ይሆናል ማለት ነው ሌላው population ነው if the size of the population is greater demand for goods will be greater the market demand for a commodity substantially changes when there is a change in total population ማለት ነው እንግዲህ ይሄ ማለት ነው size of population greater ሲሆን demand for good greater ይሆናል ምንም ጥያቄ የለውም ምክንያቱም ብዙ ኮንሱመር ስላለ ማለት ነው accordingly the market demand for that good substantially changes ይሆናል ማለት ነው ሌላው ሲዝን ነው the demand for the commodity is also affected by the season የአንድ ኮሞዲቲ ዲማንድ በሲዝን ራሱ ዲፔንድ ይሆናል ለምሳሌ demand for woolen clothes increase in the cold season ለምሳሌ የጥጥ ልብሶች ሞቃት ስለሆኑ በቅዝቃዜ ጊዜ ይወደዳሉ on the other hand demand for cotton clothes increase in hot season በሆት ሲዝን ጊዜ የኮተን ክሎዝ ዲማንድ ይጨምራል በኮልድ ሲዝን ጊዜ ደግሞ የውልን ክሎዝ ዲማንድ ይጨምራል ማለት ነው ስለዚህ ሲዝን also affects the demand for the commodity ማለት ነው ሌላው consumer future price expectation ነው if a consumer expects price to rise in the future he may buy more at the current price and thus his or her demand rise እንግዲህ ዛሬ ያለው ዋጋ ኮንሱመሩ ወደፊት ነገ ነገዳ ዋጋው ይጨምራል ብሎ ካሰበ ዛሬ ሞር at current market price ብዙ ዲማንድ ያደርጋል ብዙ ይገዛል ማለት ነው ወደፊት ደግሞ ይቀንሳል ብሎ ካሰበ ዛሬ መግዛቱን ይተዋል ምክንያቱም ወደፊት ከቀነሰ ወደፊት ስለሚገዛ ማለት ነው ስለዚህ factors affecting demand ተለም ብንጠየቅ price of the commodity price of related goods
ኮንሱመር ኢንካም፣ ቴስት ኤንድ ፕሪፈረንስ ኤንድ ሃቢት፣ ፖፑሌሽን፣ ሲዝን፣ ኮንሱመር ፊውቸር ኤክስፔክቴሽን ብለን መመለስ መቻል አለብን ማለት ነው። ይህን ካየን እነዚህን ካየን እንግዲህ ሎ ኦፍ ዲማንድ የሚለውን የዲማንድ ህግ ምን ይላል? ሎ ኦፍ ዲማንድ ስቴትስ ዜር ኢዝ ኢንቨርስ ሪሌሽንሽፕ ቢትዊን ፕራይስ ኤንድ ኳንቲቲ ዲማንድድ አት ሴትረስ ፓሪበስ ማለት ጊቨን አዘር ቲንግስ ሪሜን ኮንስታንት ነው። አት ሴትረስ ፓሪበስ ሎ ኦፍ ዲማንድ ምን ይላል? ዜር ኢዝ ኢንቨርስ ሪሌሽንሽፕ ቢትዊን ኳንቲቲ ዲማንድድ ኤንድ ፕራይስ ኦፍ ዘ ኮሞዲቲ ነው ማለት ነው። ያ ማለት ዘ ሃየር ዘ ፕራይስ ዘ ሎወር ዘ ዲማንድ፣ ዘ ሎወር ዘ ዲማንድ ዘ ሃየር ዘ ፕራይስ፣ ይቅርታ ዘ ሃየር ዘ ፕራይስ ዘ ሎወር ዲማንድ፣ ዘ ሎወር ዘ ፕራይስ ዘ ሃየር ዲማንድ ማለት ነው። እንግዲህ እቺ ቅድም ያልኳችሁ ማለት ነው ኪውዲ ኢዝ ኢኳል ቱ ኤ ማይነስ ቢ ፒ ማይነስ ቢ ኢንቨርስ ሪሌሽንሺፑንም እንደምታሳየው ማለት ነው። ስሎፕ ኦፍ ዘ ላይን አስ ፕራይስ ኢንክሪዝ ኳንቲቲ ዲማንድ ዲክሪዝ ኤንድ ቫይስ ቨርሳ ዚስ ኢዝ ናውን አስ ኢንቨርስ ሪሌሽንሺፕ ቢትዊን ፕራይስ ኤንድ ዲማንድ ማለት ነው። ሪፕሬዘንትድ ባይ ዳውንዋርድ ስሎፒንግ ዲማንድ ከርቭ ሪፕሬዘንት ይደረጋል። ይሄ ምንድነው? ሎ ኦፍ ዲማንድ ምን ይላል ተብለን ብንጠየቅ አሁን የተናገርኩትን መናገር አለብን ማለት ነው። ይሄን ካየን ቼንጅ ኢን ዲማንድ ቨርሰስ ኳንቲቲ ዲማንድ የሚለው ቼንጅ ኢን ዲማንድ ቨርሰስ ኳንቲቲ ዲማንድ። ቼንጅ ኢን ኳንቲቲ ዲማንድ ማለት ነው ቼንጅ ኢን ኳንቲቲ ዲማንድስ አዘር ቲንግስ ቢንግ ኢኳል it designates the moment from one point to another point from one price quantity combination to another on a fixed demand schedule or demand curve። እንግዲህ change in quantity demanded ከተባለ at ceteris paribus other things being equal it designates the moment from one point to another point from one price quantity combination to another on a fixed demand schedule on a demand curve። ከዲማንድ ከርቭ ላይ ያለው ሞመንት ነው change in quantity demand ይባላል ማለት ነው። the case of such change is an increase or decrease in the price of the product being considered። እንግዲህ ለchange in quantity demanded ማለት ባይዞን ማለት ነው ሞመንት along the demand curve ይባላል። change in quantity demanded means ሞመንት along ይሄ ይቅርታ change in quantity demanded ማለት due to change in the price of the commodity, which means the case of such change is an increase or decrease in the price of the product being considered ማለት ነው። downward moment along the demand curve extension demand ሲባል upward moment contraction demand ይባላል። ስለዚህ change in quantity demanded ከተባለ change due to increase or decrease the price of the product being considered ነው ማለት ነው። ሞመንት along the demand curve ከሆነ ግን change in quantity demanded or price change ይባላል ማለት ነው። price change ይባላል ማለት ነው። change in demand versus change in quantity demanded continuous ሲሆን change in demand ከሆነ ደግሞ a change in one or more unit of the determinants of the demand other than their own price። እንግዲህ factors that affect demand ብለን income, price of related goods, taste, preference, population, season, future expectation ጠቅሰናል። እነዚህ ፋክተሮች ከፕራይስ ኦፍ ዘ ኮሞዲቲ ያሉት ፋክተሮች change in demand ይባላሉ። a change in one or more of the determinant of demand other than their own price will change the demand data ወይም the demand schedule ያደርጋሉ ማለት ነው። an increase in demand cases the demand curve to shift upward to the right, whereas a decrease in demand cases the demand curve to shift downward to the left። እንግዲህ increase demand ሲያደርግ demand curve shift outward ይሆናል። outward to the right ሲሆን demand decrease ሲሆን the demand curve shifts downward to the left due to other factors except price። ከፕራይስ ውጭ ያሉ ፋክተሮች ናቸው shift የሚያደርጉት demand curve shift የሚያደርገው ማለት ነው። ይሄ ምን ይባላል? change in demand ያዙልኝ። change in demand እና change in quantity demanded። change in quantity demanded moment along the demand curve ነው።
by the price of the commodity ነው change in quantity demanded due to the price ነው change in demand ከሆነ ግን other factors except price ነው outward and inward shift of the demand curve ነው ማለት ነው ስለዚህ shift of the demand curve shift in demand ወይም by other factors except price ነው ማለት ነው rightward shift ምን ይባላል increase in demand ሲባል leftward shift decrease in demand ይባላል contraction እና extension demand እንዳልነው ሁሉ ማለት ነው አሁን እዚህ ላይ እንግዲህ እንደምናየው የፈርስት ግራፍ እንደምናየው ምን ይባላል extension of demand ይባላል extension of demand ያ ማለት ነው movement along the same demand curve due to the price of the commodity change ሲያደርግ demand curve ወደ ምን ሙቭ አድርጓል outward to the right ሙቭ አድርጓል ከQ1 ወደ Q2 ሙቭ አድርጓል ያ ከQ1 ወደ Q2 ሙቭ ያደረገው ለምንድን ነው ፕራይሱ ከP1 ወደ P2 ሲቀንስ ያዙልኝ ፕራይሱ ከP1 ወደ P2 ሲቀንስ ኳንቲቲ ዲማንዱ ከQ1 ወደ Q2 ጨምሯል ስለዚህ ምን ይባላል ኤክስቴንሽን ዲማንድ ይባላል ያ ማለት ሞመንት አሎንግ on the same demand curve due to change in price ማለት ነው ሁለተኛውን ግራፍ ስናይ ደግሞ due to price increase from P1 to P2 the quantity demand of the good decrease from Q2 to Q1 ስለዚህ በዚህ ጊዜ ምን ይባላል ማለት ነው contraction of demand ይባላል demand curve the same ነው ግን ሞመንት አለው እንግዲህ demand curve ነው ማለት ነው the third graph ደግሞ ምን ይባላል shift in demand curve ነው shift in demand curve due to other factors ለምሳሌ ከዲ0 ወደቱ ምን ሆነ ዲማንዱ ዲክሪዝ ኢን ዲማንድ አደረገ ከዲ0 ወደቱ ወደ ዲ2 ከዲ0 ደግሞ ወደ ዲ1 ምን አደረገ ጨመረ ኢንክሪዝ ኢን ዲማንድ ኖረ ማለት ነው ይሄ ምን ይባላል shift in demand curve or change in demand ይባላል የመጀመሪያዎቹ ከርቦች ደግሞ change in quantity demanded or moment along the demand curve due to price change ይባላል ማለት ነው ይሄ እንደዚህ ካየን derivation of market demand ቀደም ጠቆም አድርጌ ለማለት ሞክሬያለሁ derivation of market demand individual demandን ለምሳሌ demand by single consumer price of banana and quantity demanded አስቀምጠናል at 15 at 3 at 22 at 25 at 30 ምንም አይገዛም ያ ማለት ability to pay የለውም ማለት ነው ይሄ ምንድነው the relationship between quantity demanded of the commodity and price of the good ያሳያል inverse relationshipአቸውን ያሳያል ማለት ነው market demand ከተባለ ግን the total quantity that all the users of a commodity are willing and able to buy at a given price over a specific period of time ማለት ነው market demand function ማለት አጠቃላይ ያሉት ኮንሱመሮች በአንድ ጊዜ ሊገዙት የሚችሉት የሸቀጥ ብዛት ማለት ነው or simply market demand is a horizontal summation of all individual demand curves market demand ማለት ያበበ ሲደመር የከበደ ሲደመር ያልማስ ሲደመር የገብረ ሊባኖስ ሲደመር የገብረ እግዚአብሔር ሲደመር የአብድሳ የጨመዳ የኦክሎክ የነሱ ድምር ነው in other words the quantity demanded in the market at each price is the sum of the individual demand of all consumer at that price ነው ማለት ነው market demand ከተባለ it is the horizontal summation of the individual demand curve ነው ማለት ነው assume that there are three consumers let's say ABC and in the market for a particular commodity X say wait their demand at each price is አሁን መጀመሪያ ምን አለ price per quintal of weight አለ 12 9 6 3 1 አለ A የተባለ ኢንዲቪጁዋል ኮንሱመር አለ B የተባለ ኢንዲቪጁዋል ኮንሱመር አለ C የተባለ ኢንዲቪጁዋል ኮንሱመር አለ የA at different price quantity demand አለ የB at different price different quantity demand አለ የC at different price different quantity demand አለ ለምሳሌ ሲን ፕራይሱ 12 ሳለ መግዛት አይችልም ነበር ምንም ፍላጎት አልነበረውም ፕራይሱ ግን ከ12 ወደ 9 ሲቀንስለት 1 ሆነ 3 ሲሆን 4 1 ሲሆን 6 ስለዚህ ማርኬት ዲማንድ ፈንክሽን ለማግኘት quantity demand of A ሲደመር quantity demand of B ሲደመር quantity of demand of C which means 12 ሲደመር 2 ሲደመር 1 ይሆናል ማለት ነው ይቅርታ 2 ሲደመር 1 ሲደመር 0 12 ፕራይስ ነው ያማ 3 ይሆናል ማለት ነው ለማ አስ ፕራይስ 9 ስናይ ደግሞ 3 ሲደመር 2 ሲደመር 1 6 ይሆናል ለምሳሌ አት 1 ስናይ ፕራይስ 9 ሲደመር 6 ሲደመር 5 20 ይሆናል ማለት ነው ይሄ ምን ያሳያል አሁን ፕራይስ እየቀነሰ ነው የመጣው ፕራይስ ሲቀንስ ኳንቲቲ ዲማንድ ጨመረ 12 ላይ ማርኬት ዲማንድ 3 ነበረ
አት 9 ላይ ማርኬት ዲማንድ 6 ነበር። አት 6 ላይ 10 ሆነ። አት 3 15 አት 1 20 ሆነ። ይሄ ምን ያሳያል? ኢንዳይሬክትሊ ዘ ኢንቨርስ ሪሌሽንሺፕ ቢትዊን ፕራይስ ኤንድ ኳንቲቲ ዲማንድ ኦፍ ዘ ኮሞዲቲ ነው ያሳያል ማለት ነው። እንግዲህ ዴሪቬሽን ኦፍ ማርኬት ዲማንድን እንደዚህ ካየን the market demand for a commodity shows the various quantity of the commodity demanded in the market per unit of time at alternative price for the commodity holding everything else constant as ceteris paribus. The market demand for the commodity shows the various quantity of the commodity demand in the market per unit of time at alternative price of the commodity ነው ማለት ነው። However, if individual demand schedule are were expressed as demand curve, ለምሳሌ individual demand schedule expressed as demand curve ሆነ the market demand curve would be derived by taking the horizontal summation of individual demand curve ቅድም ያልነው ነው። በቃ tabular represent schedule ከሆነ horizontal summation of the schedule ይሆናል። ዲማንዱ በከርቭ ከተገለጸ ደግሞ ኢንዲቪጁዋላችሁ ማርኬቱ the horizontal summation of individual demand curve ይሆናል ማለት ነው። numerical example, suppose the individual demand function of a product is given by Q1 is equal to 50 minus 5pp and there are 100 identical buyers in the market. So the market demand function given by ቅድም መጀመሪያ ላይ ያሳየዋችሁ ማለት ነው QM is equal to 50 minus 5pp times 100 ምንድን ናቸው? ይሄ 50 minus 5pp ማርኬት ኢንዲቪጁዋል ዲማንድ ፈንክሽን ነው። ስለዚህ ማርኬት ዲማንድ ፈንክሽን is equal to individual demand function times number of buyers አድርገን 50 minus 5pp ባዛ 100 አድርገን QM is equal to 5000 ሲቀነስ 500p እናገኛለን ማለት ነው። ይሄን ይባላል ማርኬት ዲማንድ ፈንክሽን ይባላል። ስለዚህ ኢንዲቪጁዋል ዲማንድ ፈንክሽን